እንደገና ደግሞ የምታስታርቅ ድንግል ማርያምን ማርያም እስተትሐቱ ውስተ ከርሱ ለአዳም ከመ ባሕሪ ጻዕዳ እነሆ በአዳም ሕሊና አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት የአዳም ተስፋ የሆነች ድንግል ማርያምን አየ እያለ ቅዱስ ያሬድ በድጓው ይናገራል። ጽዱይተ ነፋ ድቃሰ በላዕሌሁ ወነቀለ አጽመ እማጽመ ገቦሁ ወነቀለ አሃደ እማጽመ ገቦሁ ወሃቦ ኬሃ ከመ ትኩኖ ብእሲተ። አዎ ከአዳም ጎን አንዲት ሴትን አየ። በአዳም ላይ እንቅልፍ አመጣ። አንዲት አጥንትን ወሰደ፣ ሴትን አደረጋት፣ ሚስት እንድትሆነው ሰጣት። ማን ነው? ሚስት እንድትሆነው ሔዋንን ለአዳም ሰጠ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 24 ላይ ያለውን ነው አሁን እየተረጎመ ያለው የዛሬው ድጓ ማለት ነው። ይቀጥልና ምን ይላል? አይመራ ለሔዋን ወለደት ብዙሃን አሕዛብ አሰርታ ወክሌተ ነገደ። አዳም ሔዋንን አወቃት፣ 12ቱ ነገደ እስራኤልን ምን አለች? ወለደች። አዳም ሔዋንን አወቃት፣ ብዙ ልጆችንም ወለደች ብሎ ያመጣል ማለት ነው። ከዚህ በኋላ ምን ይላል? እምሊቃነ ካህናት ይጸውሩ ኪያሃ ብእሲተ ከመ ባሕሪ ጽዱተ ወብሪተ ለውሉደ ሰብእ ትኩን መድኃኒተ። ከካህናት ከሊቃነ ካህናት እነሆ ኪያሃ ይጸውሩ ኪያሃ ብእሲተ እሷን ያመሰግናሉ ያወድሳሉ። ማንን? ድንግል ማርያም እመቤታችን ከመ ባሕሪ ጽዱተ ወብሪተ እነሆ በአምላክ ባሕሪ እነሆ ንጽሕት ብርት የሆነች እነሆ የሰው ባህሪ በኃጢአት ምክንያት ከ7 ዓመት በኋላ እንከን ቢገጥመው እመቤታችን ግን ከሰው ባህሪ ከዚህ ኃጢአት ከሚቃወመውና ኑሮ ከሚቃወመው ከሚወጣው ከሚወርደው ለየና ንጹሕ ባህሪ ያደረጋት እሷን ለውሉደ ሰብእ ትኩን መድኃኒተ ለውሉደ ሰብእ ለሰው ልጆች መድኃኒት ትሆን ዘንድ አዘጋጃት ይልና እምሊቃነ መላእክት ፈነወ አሃደ ሀበ ማርያም ዘይዜኑ ቃለ ትፍሥሕት ይላል። ከመላእክት አንዱን ደስታን የሚነግራት የሚያበስራት አንዱን ላከላት። መቼ? መጋቢት 29 ቀን። ምንድን ነው? ማርያምሰ ሀለወት ተአቅብ ዘንተ ኩሎ። ማርያም ግን ሁሉን ነገር አንድም ማርያምስ ሁሉም በልቧ ተጠብቀው ነበር ይላል። ምንድን ነው እሱ? ግንቦት 1 ቀን ተወለደች። 3 ዓመት በእናት አባቷ ቤት ቆየች። በ3 ዓመቷ ወደ ቤተ መቅደስ ገባች። በቤተ መቅደስ 12 ዓመት ቆየች። አጠቃላይ ዕድሜዋ 15 ዓመት ይሆናል። በ15 ዓመቷ የሚገርመው ነገር አይሁድ ለምቀኝነት አያርፉምና መጀመሪያ ልውሳነ ሥጋ አጋንንት ከ300 ያላነሱ በቤተ መቅደስ ገብተው እንዲያቃጥሏት ተሞክሮ ነበረ። ያም አልሆነም፣ አልተሳካላቸውም። ያ አልሳካላቸው ሲል እንደገና ወደ ዕድሜዋ መጡ። ምን አሉ? ዕድሜዋ ትልቅ ነውና 15 ዓመት ሆኗልና ከቤተ መቅደሳችን ትውጣልን ብለው እንድትወጣ ጠየቁ ይለናል። እንደውም ምንድን ነው የሚለው? በቤተ መቅደስ ፋኑኤል የተባለ መልአክ ምግብና መጠጥ እያቀረበ ኡራኤል የተባለ መልአክ እያነጋገራት፣ ሌሎች መላእክት ደግሞ እያመሰገኗት፣ ሌሎች መላእክት ደግሞ እየሰገዱላት፣ ሌሎች መላእክት ደግሞ እየጠበቋት ኖረች ይለናል። ዘካርያስን አስወጣልን ብለው ሲጠይቁት ዘካርያስ ገብቶ እንዴት ትሆኛላት? እሷም አኮኑ አንተ አቡዬ ወአንተ እምየ ዘሃሎ ከምታይተ እግዚአብሔር፣ ከእግዚአብሔር በታች ያለኸኝ አባቴም እናቴም አንተ ነህ። አንተ ወደ እግዚአብሔር አመልክትልኝ እንጂ እኔ ምን አውቃለሁ አለችው። እዚህ ጋር ታስተምረናለች። ካህናት ለእግዚአብሔር ቅርብ እንደሆኑ መምህር ሆና እመቤታችን ለእኛ ታስተምራለች ማለት ነው። ወደ ጌታ ቢያመለክት ከነገደ ይሁዳ ሚስቶቻቸው የሞቱባቸውን ካህናት በትር ሰብስበህ በቀዳማይ ሰዓተ ሌሊት ቤተ መቅደስ አግብተህ በቀዳማይ ሰዓተ መዓልት አውጣው፣ ምልክትም አሳይሃለሁ አለው ይላል። ምልክት አሳይሃለሁ አለው ይላል። አሳድሮ ቢያወጣው ኦ ዮሴፍ ቀባ ለማርያም ትርትካ። እሱም ምን ይላል? ዮሴፍን ከዚህ ሁሉ የሚገርመው ነገር በትር በዮሴፍ በትር ላይ ልዩ ድንቅ የሆነ ምልክት ተገኝቷል። ምንድን ነው የሚለው?
ሰብስበህ በቀዳማይ ሰዓተ ሌሊት ቤተ መቅደስ አግብተህ በቀዳማይ ሰዓተ ማልት አውጣው፣ ምልክት አሳይሃለሁ አለው ይላል። እሱም የ1985 15 ዓመት 15 ቁጥር የጎደለው ለ2000 ማለት ነው። 15 ቁጥር የጎደለው 1985 ካህናትን በትር ሰብስቦ እንዳዘዘው አሳድሮ ቢያወጣው የዮሴፍ በትር ላይ ጽሑፍ ተጽፏል ማለት ነው። ዮሴፍ ሆይ እጮኛህን ማርያምን ጠብቃት በሚል በዮሴፍ በትር ላይ ተገኝቷል። በጣም ቢጣጣሩ ለዮሴፍ ደርሶታል። ርግብም መጣ አርፋበታለች ማለት ነው። በዚህ ምክንያት ጠብቅ አለው ወይም ሰጥቶታል። ተቀብሎ ወደ ናዝሬት ይዟት ሄደ፣ በቤቱ አስቀመጣት ይላል። አስቀመጣት። ይህንን ነው የሚናገረው። ማርያምሰ ታቅብ ዘንተ ኩሎ ይለናል ዝቄ ውእቱ ገብርኤል ዘዜነዋ ጥዩቀ። አዎ አሁን በዚህን ጊዜ ነው ዮሴፍ ለንግድ ሄደ። እሷ ግን ከዕለታት በአንድ ቀን ይላል። ከዕለታት በአንድ ቀን ምንስ ቢሆን ሴት አይደለሁም ምን ብላ በአጭር ታጥቃ ገንቦዋን ነጥቃ ውሃ ልትቀዳ ሄደች ይላል። ከዚያም ሴቶች ውሃ ሲቀዱ የተጠማ ውሻ ሲያለከልክ አገኘችው። ውሃው የጉድጓድ ውሃ ነበረና ምን ነው ወደ ሰዎቹ ዘወር ብላ አታጠጡትምን? ውሻው እኮ የእግዚአብሔር ፍጡር ነው ብላ ጠየቀቻቸው። መቼ እኛ ስራ ፈት ቤተፈትነን እኛስ ለባሎቻችን፣ ለልጆቻችን፣ ለቤተሰቦቻችን እናስባለን። አንቺ ግን ይህ ሁሉ የለሽምና አንቺ አጠጭው አሏት። አያይዘውም የአምላክ እናት የሚሉሽ ትንቢት የሚነገርልሽ ሱባኤ የሚቆጠርልሽ አንቺ ትሆኛለሽ እያሉ ተዘባበቱባት ይላል። ይህንም መንፈስ ቅዱስ አፋቸውን ከፍቶ ፊታቸውን ጸፍቶ እንደነገራቸው ይታወቃል። የሚገርመው ነገር በዚህን ጊዜ ነው ቅዱስ ገብርኤል መጣና አልወሲሶ በእዝና ሁሎ ዘላኮ ነገራ የተላከውን ነገር ነገራት ይለናል። እንጨርሰው ድጓውን። ዝኬ ውእቱ ገብርኤል ዘዜነዋ ጥዩቀ አው ሰበከላቲ ወይ ቤላ ትወልድ ይወልደ ትወልጃለሽ አላት። ትጸንሻለሽ ትወልጃለሽ አላት። እንጨርሰው። ዘመልተ ሰማያት ይነብር መንበሮ ወበታሕተ ምድር ይከይድ በእግሩ። ሰማይ ዙፋኑ ምድር መረገጫው የሆነለት መንበሩ በሰማይ መኖሪያው በሰማይ በእግር መረገጫ የሆነለት አዎ እነሆ አንቺ ይጸነሳል ከአንቺ ይወለዳል አላት። አውሰአቶ ማርያም ወትቤሎ እፎ እክል ጸዊሮቶ ሰማይ ወምድር ዘኢያገምሮ። ማርያምም መለሰች፣ አንድም ድንግል ማርያም መለሰችለት። ምን አለች? አውሰአቶ ነገረችው። አውሰአቶ መለሰችለት። ማን? ድንግል ማርያም ምን አለችው? እፎ እክል ጸዊሮቶ እሱን መሸከም አምላክን መሸከም አምላክን መጽነስ አምላክን መውለድ እንዴት እችላለሁ? ለምን? ሰማይ ወምድር ዘኢያገምሮ ሰማይና ምድር የማይችሉትን እኔ እንዴት እችለዋለሁ? አዎ ሰማይ ወምድር ዘኢያገምሮ ኃይለ ልዑል እነሆ የልዑል ኃይል አዎ ይልቁንም ከሦስቱ አካል አንዱ አካል የሆነውን እግዚአብሔርን እንዴት መሸከም እችላለሁ ብላ ተከራከረችው ይላል። እሱ ግን ይሆናል አላት። የልዑል ኃይል አዎ ወደ አንቺ ይመጣል፣ ይልቁንም ስጋሽን ደምሽን ይከፍላል፣ መለኮት በአንቺ ስጋ ወይም ከአንቺ ስጋ ይዋሃዳል አላት። ደንገጸ ትምቃሉ ወሰይነ ተናግሮ እስመ መለኮት ውስተ ከርሰሃሉ። ይህን ሲናገራት መለኮት ይመጣል ከአንቺ ስጋ ይዋሃዳል ሲላል ደነገጠች ይላል። ደነገጠች ይልና ምን አለ? ተናገራ አዎ ሃሎ አዎ ኢየሱስ ተናገራ በቃሉ ከሰተላቲ ምስጢራተ ኩሉ እግዚአብሔር ራሱ አዎ ከሷ የሚያድረው የሚወለደው የሷን ጡት የሚጠባው በሷ ጀርባ የሚታዘለው እነሆ እግዚአብሔር ምስጢር ገለጠላትና በአንደበቷ እንዲህ ብላ ተናገረች። ተፈስሐ በነፍሳ ጾረቶ በከርሳ ተወልደ አንበሳ እጓለ አንበሳ ወልድ ዘይሰሪ አበሳ። አዎ ኃጢአትን ይቅር የሚል አምላክ ከድንግል ማርያም ተወለደ። እሷ ግን ልጇን ወዳጇን መድኃኔ ዓለምን እንዴት መውለድ እንደምትችልና የእሷ አቅም እንዳልሆነ ነገረችው። እግዚአብሔር አምላክ ደግሞ እነሆ ለቅዱስ ገብርኤል ሲልከው እንዲህ አለ። አዎ እስመ ሐረያ እግዚአብሔር ለጽዮን እግዚአብሔር ጽዮንን መርጧታልና
ወይቤላ አዎ ተወልድ የወልደ አምላክን ትወልጃለሽ ብሎ ስለመረጣት የሚለውን ይናገራል ማለት ነው። በዚህን ጊዜ ምን አላት? ትጸንሻለሽ አላት፣ ትወልጃለሽ አላት። እፎ ይከውነን ዘትቤለን እንዘ ያምር ብእሴ፣ እነሆ ወንድ ስለማላቅ ይህ እንዴት ይሆናል ብላ ስትነግረው መንፈስ ቅዱስ ይመጽእ ላዕሌኪ ኃይለ ልዑል ይጼልለኪ፣ እነሆ መንፈስ ቅዱስ ወደ አንቺ ይመጣል የልዑል ኃይልም ይጋርድሻል። አዎ ከአንቺ የሚወለደው ከሦስቱ አካል አንዱ አካል ወልድ ነው አለና አስረዳት። አሁንም አላመነችው። ከብሉይ ኪዳን አብርሃምን ሳራን አመጣ፣ ከአዲስ ኪዳን ኤልሳቤጥን 6 ወሯ ነው አላት። ለዚያውስ ለእግዚአብሔር የሚሳነው ነገር ምን አለ ሲላት ይኩነኒ በከመ ትቤለኒ፣ እንደ ቃልህ ይደረግልኝ አለችው። ጾረቶ በከርሳ፣ በዚህን ጊዜ መንፈስ ቅዱስ መጣ፣ ስጋዋን ከፈለ፣ ደሟን ከፈለ። ቃል መለኮት ከስጋዋ ተዋሃደ። በዛሬው ቀን መጋቢት 29 ቀን ዓለም በተፈጠረበት ዕለት መድኃኔ ዓለም ከድንግል ማርያም ተጸነሰ። ታኅሳስ 29 ቀን ተወለደ ማለት ነው። ስለዚህ ዛሬ መጋቢት 29 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ ጽንሰቱ ነው ማለት ነው። ቅዱስ ገብርኤል በአምሳለ ሰብ አረጋዊ እነሆ ታያት እንዳደነግጥ ብሎ እንደውም ታሪኩ ይናገራት። እንዳታፈራም ደግሞ እነሆ ፍርሃትን ከውስጧ አስወግዶ እንድትቀበለውም ደግሞ እግዚአብሔር አምላክ በውስጧ ያለውን ፍርሃት አስወጥቶ እነሆ ይሁንልኝ ብላ እሱ ግን ኢትፍሪ ማርያም እስመ ረከብኪ ሞገሰ በእግዚአብሔር በእግዚአብሔር ዘንድ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ አላት። መንፈስ ቅዱስ ይመጽእ፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጋርድሻል። እነሆ ኤልሳቤጥ ስንኳን ካፈጀች ጧሪ ቀባሪ አጣለው ብላ ካዘነች በኋላ ጸንሳለች። ዘካርያስም እንደዚሁ ደስ ተሰኝቷልና እነሆ አንቺ ደግሞ እግዚአብሔር ፈቅዶ ማደሪያው አድርጎሻል፣ ስለዚህ ትጸንሻለሽ አላት። ይሁንልኝ አለችው። አካላዊ ቃል መጣና በእሷ ማህፀን ተጸነሰ። መጋቢት 29 ቀን ጌታ በድንግል ማርያም ማህፀን የተጸነሰበት ቀን ነው ማለት ነው። ሲያበስራትም ዘካርያስን ለምሳሌ አላምን ቢለው አፉ እንዲያዝ አድርጎታል። እመቤታችን ግን አላምን ብትለው አሳመናት እንጂ እነሆ ሌላ ያለው ነገር የለም ማለት ነውና 9 ወር ከ5 ቀን በማህፀንሽ ተወስኖ መወለድ ይሳነው መስሎሽ ነውን አላት። እመቤታችንም ጠንቅቃ ከተረዳሽ በኋላ ይኩነኒ በከመ ትቤለኒ፣ እንዳልህ ይሁንልኝ አለችው። ጾረቶ በከርሳ፣ ሰማይና ምድርን የፈጠረውን 20 ዓለማትን የፈጠረ እግዚአብሔርን ድንግል ማርያም